ውድ ቤተሰቦቼ እንግዲህ ዛሬ አብርሽና ሩታ አንድ ላይ በመምጣታቸው በጣም ደስ ብሎኛል። ሲቀጥልም ደግሞ ሩታዬን እንደዚህ ሰላም ሆና ማየት ወይ እኔ በጣም ደስ ብሎኛል ማለት ነው። ሲቀጥል እኔ አንድ ነገር የታዘብኩት ነገር ቢኖር ኮሜንቱ ሁሉ ያለፈ ህይወት ነው እና ሩታ ባለፈ ህይወት ምንም ነገር አያገባሽም አንቺ እያላችሁ ነው። ብዙ ሰው በቃ ኮሜንቱ በሙሉ ያለፈ ህይወት ነው እያላችሁ ነው። እዚህ ጋር ሩታም ያለፈ ህይወቱ እንደሆነ ተናግራለች። እኔ ምንም አያገባኝም ባለፈ ህይወቱ፣ ግን በዛ ውስጥ የተዋሻው ነገር አለ፣ ውሸት አለበት ብላለች። አንደኛ ነገር ይሄ ነገር ትክክል ናት፣ እውነት ናት። ለምን ብትሉ ልጅቷ ትላንትና ቪዲዮ ስትሰራ ወደ አዲስ አበባ ሂጄ እንኳን አገባሻለሁ እያለኝ ነበረ ስትል ነበረ። አንድ ነገር ይሄንን ያዙልኝ። ሲቀጥል ደግሞ ሩታ የመጀመሪያ የመጣች ጊዜ በስነ ስርዓት እንኳን ሩታ እኔ ፈቅጄላት ነው የሰሩት ስራ ነበር የሚሰሩት ብላ ልጅቷ ቪዲዮ አልሰራችም። ቪዲዮን በደንብ ካያችሁት እንደውም ስሟን አጥፍታ ሩታ ተብዬዋ ተከፍሏት ነበረ ምሰራው ብላ ነው ቪዲዮ የሰራችው ማለት ነው። ሲቀጥል ሩታንም አብርሽንም አንድ ላይ ሶስታችን ተነጋግረው እንዲሰሩ ፈቅጄላት ነበረ ብላ ነው የሰራችው ቪዲዮ ማለት ነው። እና በዚህ ነገር መጠየቅ ነበረባት አልነበረባትም? ሩታ ትክክል ናት ማለት ነው። ለምን ብትሉ አንደኛው ነገር እኔ ፈቅጄ ነው ለሩታ የሰጠዋት ብላ ነው ስሟ የምታጠፋት። ሲቀጥል ደግሞ ተከፍሏት ነበረ ምሰራው ነው ያለችው። ሶስተኛ ጥያቄ ደግሞ አዲስ አበባ ድረስ ሂጄ አገባሻለሁ ብሎኛል ብላ ነው ቪዲዮ የሰራችው። ይሄንን ነገር ሩታ አይደለም ያለችው፣ እንግዲህ ያለችው ልጅቷ ናት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ትረፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ አንዳንዴ ምን አለ መሰላችሁ ሩታ መግቢያ ላይ ካያችኋት እኔ ባለፈው ህይወቱ ምንም ያገባኝ ነገር የለም፣ ላለፉ ሴቶች የሚመለከተኝም ነገር የለም ብላለች። በዚህ እርግጥም አያገባትም ማለት ነው። ምክንያቱም እሷ ድርቅ ብላ ያለፈ ህይወቷ ነው ምንድን ነው ብላ ብትጠይቀው ሁላችንም ያለፈ ህይወት ነው ብለን ሩታ ላይ መፍረድ እንችላለን ማለት ነው። እዚህ ጋር ያለፈ ህይወቱ መሆኑን ሩታ አምናለች ማለት ነው። አንደኛው ነገር ደግሞ አብርሽ እውነቴ ነው ምላችሁ ለዚህ ደረጃ የሚደርሱት ብዙ ሰው አብርሽና ሩታ እንደሚያጣሉ ትዳራቸው እንደሚበጠብጡት እያወቀ አብርሽ ይሄንን ስሜት ራሱ ውስጥ ካለ ለምን አንድ ቀን እንኳን ወጥቶ ስለረሱ ስለ ትዳሩ ስለሚስቱ እንደዚህ ነገር ነው በቃ እኛን ተውን እንኑሩበት ብሎ ለምን መልስ አይሰጥም? ምክንያቱም ነገም እንዳላት ማለት ነው። ምን አላት አብርሽ እና ነገም ሌላ ሰው ቢመጣም አንቺ እንደዚህ ብለሽ ከመሬት ተነስተሽ ማውራትሽ አይቀርም አላት አይደል? ያንን ነገር ትክክል ማውራቷን አይቀርም። ለምን ብትሉ ሁሌም እየተጠራጠረች ነው የምትኖረው ማለት ነው። ለዚህ ሁሉ መብት የሚሆነው ማን ነው? አብርሽም ሆነ ሩታም ሆነ ወጥተው መልስ መስጠት ግድ ይላቸዋል። ለምን ብትሉ ማንም እንዳይነካቸው ማንም እንዳይደርስባቸው እነሱም በማንም እንደማይደርሱ ማለት ነው። ህይወታቸውን ትዳራቸውን አሳምሮ መያዝ አለባቸው። እና ዛሬ ሩታ የተናገረችው ትክክል፣ እኔ እውነቴ ነው በጣም ነው ያመንኩበት፣ ትክክል ናት ብዬ ነው ማምነው ማለት ነው። እኔም በሩታ ቦታ ብሆን አረገዋለሁ። ምክንያቱም እጠይቃለሁ ጥያቄ ነውና እና እሱ ያላት ማስታወቂያ ነው ዝም ብሎ ፈቶ ነው አላታ። ልጅቷ የምታወራው ሌላ፣ አብርሽ ደግሞ ለማስታወቂያ ብሎ እውነት ይሄን ነገር ለሩታ ትክክለኛ ፍቅረኛው እንደነበረች ሌላ ህይወት እንደነበራት ካነገራት ሩታ ከመሬት ተነስታ እንደዚህ ነገር አትለውም። ያኔ የነበራቸውን ታሪክ ታውቃለች። ዝም ብላ ባልሆነ ነገር ታሳልፋለች። ሲቀጥል ደግሞ ልጅቷ ለሩታ አደራ ብላ ወይም ደግሞ ስራ ስሩ ብላ ከሰጠቻት እኔ ለምን አልነገረችኝም እያለች ነው። እዚህ ጋር ልጅቷም እየዋሸች ትሆን ሩታም አብርሽም፣ እኔ እሱ አላህ ነው የሚያውቀው፣ ማን እንደሚዋሽ አላውቅም። ብቻ ነገር ግን እኔ ለምን አላወራችም? እዚህ ጋር እኮ እናንተ መያዝ ያለባችሁ ነገር የበፊቱ ህይወት አይደለም ማየት ያለባችሁ። እዚህ ጋር በየቀኑ እያንዳንዳቸው ሩታ ተናግራለች። ቡታጀራ ሲሄድ እሱ ነው በሱ ላይ ነው ችግር የሚመጣው፣ ከሱ እግር ነው ችግር የሚመጣው። ትክክል ነው። የዚህ ችግር አለመምጣት መፍትሄው አብርሽ ነው ማለት ነው። ምክንያቱም እኔ አብርሽን ጠልቼው አይደለም። ብዙዋችሁ አላችሁ ስለ ሩታ ስለ አብርሽ በቃ ማንኛውም ነገር የሚያስከብር ወንድ ልጅ ነው ማለት ነው። አስከብሩ። እዚህ ጋር ብዙዋችን ሞር እንኳን እኛ ባልሆነ ነገር ስማቸው አንስተን ቪዲዮ እንኳን ስንሰራ ወጥቶ መልስ መስጠት ግድ ይለዋል። ለምን? ይሄ ትዳሩ ነው ቤቱ ነው ማለት ነው። አሁን ደግሞ በተለይ ሩታ ለምን ያንጨነጭሻል? ጸባይሽ ቀይረሻል። ይሄ ወደው አይደለም
እርግዝና እናንተ ታውቁታላችሁ ማለት ነው። እና በእንደዚህ ነገር እንደዚህ አይነት ስሜት ሲሰማት ለስራ ብሎ በሄደበት እንግዲህ አብርሽ ወደ ቡታጀራ ሲገባ ነው ይሄንን ቪዲዮ የወጣው ማለት ነው። እንዴት ብላ አትጠራጠር? እሺ ልጅቷ እንዴት ብላ አይምሮ አይበጠበጥ? እውነት በጣም ከባድ ነው። እና ላለፈው ህይወት ማየት ሳይሆን መተማመን የሚባል ነገር እሷ አብርሽን አለማመን አይደለም፣ ወይም ደግሞ አብርሽን ጠርጥራው አይመስለኝም እኔ በጭራሽ። ሩታ የምጠረጥርበትም አንደበት የላትም። ነገር ግን ምን አለ መሰላችሁ እናንተ በራሳችሁ ቦታ ሆናችሁ በሩታ ቦታ ሆናችሁ ብታስቡት ምን አይነት ስሜት ይሰማችኋል? ለእሷ የተባላችሁ የፎቶ ማስታወቂያ ግን ዛሬ አይታችኋል። ሞር ቪዲዮ እየወጣ ነው። አገባሻለሁ ለሩታ ተናግሬ ያለው በብር ነበረ የምሰራው የተለያየ ነገር ነበረ ስትል የነበረችው ማለት ነው። ያንን ነገር እናንተ ብሰሙ በሩታ ቦታ ሆናችሁ ምን አይነት ስሜት ይሰማችኋል? አንዳንዴ ብቻ ያለፈ ህይወት ነው። አንቺ አያገባሽም። አሁን ትዳርሽን አሳምሪ ዳርሽን ያዢ ማለት ሳይሆን ይሄ ነገር ምን አይነት መፍትሄ ነው የሚሰጠው? እንደኔ መፍትሄው የሚሆነው ለአሁኑም አልፈዋል። ነገም ሌላም ሴት መታ አብርሽ እንደዚህ አላት እኮ ከአብርሽም ጋር አድራለሁ ብትልሽ ታምኛለሽ ወይ ብትላት፣ አው ታምናለች። እንዴት አታምንም? ምክንያቱም መልስ አይሰጥበትም፣ አይናገሩም ወጥተው ማለት ነው። ነገም አንዷ መታ የሆነ ነገር ትላለች። ሩታ በደለችኝ፣ ሩታ አጠፋች። እንዴ እስከ መቼ ድረስ ትረገጥ? ሩታ እንደዚህ ያደረገች እንግዲህ ሩታ በብር ነበር የሚሰራው። ሩታ እንደዚህ ያደረገች አብርሽ ይሄንን አረገች እስከተባለ እስከ መቼ ድረስ ነው የሚኖሩት? ቆይ መፍትሄ እኮ አላቸው። እዚህ ጋር መክሰስ እንኳን ይችላሉ እኮ በአንድ በሰሩት ቪዲዮ ሰውን ማስከሰስ እኮ ይችላሉ። እኔ መጥፎ ነገር ስሩ አይደለም፣ ግን በህይወታቸው የሚደርስባቸው ጠላት እንዳለባቸው እያወቁ እነሱ ሁለቱ ክፍተት የሚፈጥሩት ማን ነው? አብርሽና ሩታ ናቸው። ምክንያቱም በተለይም ደግሞ አብርሽ ወንድ ልጅ ነው፣ የእሱ ስም ነው። በሱ በኩል አይደለም የሚመጣው ችግሩ፣ በአብርሽ በኩል አይደለም የሚመጣው። አብርሽን ፈልጌ አይደለም መጣው ብለው ትዳሩን የሚበጠብጡት። ለነዛ ሰዎች የሆነ መፍትሄ ማስቀመጥ አለበት። እርግጠኛ ነኝ እኔ ደግሞ ማንም ሰው ሳልፈቅድ ከመሬት ተነስቶ የምወደው ጓደኞቼ የአንድ ሀገር ልጆች የአንድ ሰፈር ልጆች ተነስተው ከመሬት ተነስተው ለምን በደልካት ብለው ቪዲዮ አይሰሩም። እኔ እውነት ለመናገር ነው። ምክንያቱም አብርሽንም በወደው ሩታንም በወዳቸው የሁለቱንም ጥፋተኛ ሆነው እዚህ ጋር ጥፋት ያለባቸው ልጆች ጥፋት አይደለም ብዬ መቼም አላወራም። ለምን ብትሉ ኮሜንቱ ስላየው ነው፣ ኮሜንት ስለገረመኝ ነው። እና ያለፈ ህይወት መሆኑ ሩታ አልዋሻችም፣ ተናግራለች ማለት ነው። ነገር ግን ለማለፈ ነገር አልፎ እኔ ለትዳራቸው ወጥተው መልስ ቢሰጡ በቃ ከኛ ስሩ። ለምን ስራቸው ያቆማሉ? ዩቱብ ማቆም አለብን ምናምን ሳይሆን ወጥቶ ምላሽ መስጠት በቃ። እንዴት አትበጠበጥም? እንዴት አትረበሽም? የሚረብሻት ብዙ ነገር አለ። አንደኛው ነገር እሱ እንዳለችው ቡታጀራ ሲገባ የቪዲዮ ወጣ። ከቪዲዮን ባሻገር ደግሞ አምኜን የሰጠዋት ባሌን እንደቀማችኝ እንዳለች ነው እኔ ያሰብኩት። እንግዲህ በብር ነበረ ካለች ተስማምተን ነው ሶስታቸው የሚሰሩት። አዲስ አበባ ወጥቼ ደግሞ አገባሻለሁ ብሎኛል። እናም ብዙ ነገር ነው ልጅቷም ያጠራጠራት ደረጃ የተደረሰው ማለት ነው። ብቻ በጣም ይከብዳል። በዚሁ አጋጣሚ ለሰው በሰው ትዳር ባትገቡ፣ አንዳንድ ሴቶች የራሳቸውን ህይወት ብትኖሩ በቃ የሆነ ሩታንም አብርሽንም አለያያለሁ በትዳራቸው መሀል ጥላቻ ፈጥራለሁ ስትሉ ለራሳችሁ ሌላ ህይወት እንዳይቀጥማችሁ በቃ እነዚህ ልጆች ይኑሩበት። እውነት በጣም ያስጠላል። በቃ ያለፈ ህይወት አልፈዋል። በጣም ነው የሚደብረው እውነት ለመናገር ማለት ነው በዚህ ልክ